እንደምን አምሽታችኋል። ከምሽቱ 12 ሰዓት ሆኖ ኢቲቪ ዜና 57 ጀምሯል። በሶስት የተለያዩ ምዕራፎች እስከ ምሽቱ 3 ሰዓት ድረስ በቀጥታ ስርጭት አብረናችሁ እንቆያለን። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። አርዕስተ ዜናውን እናስቀድማለን። አርዕስተ ዜናም ሀገራዊ የብልጽግና ግቦችንና ዓመታዊ ዕቅዶችን ለማሳካት ተቋማት ቀን ከሌት ሊተጉ ይገባል ሲሉ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ አሳሰቡ። የሰሞነ ሕማማት የመጀመሪያው ቀን በተለያዩ አካባቢዎች በእምነቱ ተከታዮች ዘንድ በመንፈሳዊ ስነ ስርዓቶች እየታሰበ ነው። ከውጭ የዜና ምንጭ ፕሬዚዳንት ዶናልድ ትራምፕ በሚቀጥሉት ሳምንታት ውስጥ በከፍተኛ ቴክኖሎጂ ሸቀጦች ላይ አዲስ ታሪፍ እንደሚጥሉ ይፋ አደረጉ። ከእኛ ጋር ሆኑ። ተመስገን በየነ ነኝ። በትጋታችንና በእቅዳችን ልክ ባለፉት 9 ወራት ተጨባጭ ውጤት አይተናል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። የ2017 በጀት ዓመት የሶስተኛው ሩብ ዓመት የ100 ቀናት አፈጻጸም በሁሉም ዘርፍ የተገኘ ውጤት ሀገራዊ ብልጽግናን ለማረጋገጥ ያግዛል ሲሉም ነው ጠቅላይ ሚኒስትር አብይ አህመድ የተናገሩት። ለዜናው ዝርዝር ሙሐመድ አልቃድር። ሁለተኛው ሀገር በቀል ኢኮኖሚ ማሻሻያ የማክሮ ኢኮኖሚ መረጋጋት፣ ምርታማነትና ተወዳዳሪነትን ለማጠናከር የኢንቨስትመንት ንግድ ከባቢን ማሳደግ እንዲሁም የመንግስት የመፈጸም አቅምን ለማጎልበት ነው ወደ ትግበራ የገባው። ይኸው የኢኮኖሚ ማሻሻያ የ2017 በጀት ዓመት የሶስተኛ ሩብ ዓመት የ100 ቀናት አፈጻጸምና የተሟላ ማክሮ ኢኮኖሚ ትግበራ የ9 ወራት አፈጻጸም ሲገመገም ስኬታማ አፈጻጸም የተመዘገበበት እንደሆነ ተገልጿል። ኢትዮጵያ በአራቱ የኢኮኖሚ ምሰሶዎቿ የተሻለ ስኬት መዝገቧን የገለጹት የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ 8.4 በመቶ የኢኮኖሚ እድገት ለማስመዝገብ የተያዘው እቅድ እንደሚሳካም ገልጸዋል። አምስቱን የእድገት ምንጮች ግብርናን፣ ማኒፋክቸሪንግ፣ ማዕድን፣ ቱሪዝም እና ዲጂታል ኢኮኖሚ ወሳኝ የእድገት ምንጮች ናቸው። በዚህም ምክንያት ከአንድ መር ኢኮኖሚ ወደ ብዝሃ ዘርፍ ኢኮኖሚ መሸጋገራችንን በደንብ አድርጎ ያረጋገጠ የሪፎርም ስራ የተሰራበት እና እነዚህም ዘርፎች የሚያስፈልጋቸው ሪፎርም የሚያስፈልጋቸው ኢንቨስትመንት ማሻሻያዎች የተደረጉበት ነው። 8.4 በመቶ የኢትዮጵያ ኢኮኖሚ እንደሚያድግ በዚህም በተለይ ማኒፋክቸሪንግ ዘርፍ እድገት ከሎቤዝ እየተነሳ ያለ እንደመሆኑ እድገቱን የሚመራ መሆኑን ያሳያል። ኢንዱስትሪ በአጠቃላይ 12.8 በመቶ ያድጋል። ማኒፋክቸሪንግ ግን በ12 በመቶ ያድጋል። ሌሎቹም ዘርፎች ግን ሮበስት የሆነ በጣም ጠንካራ ፖዚቲቭ የኢኮኖሚ እድገት እንደሚያስመዘግቡ ነው እንግዲህ የመጀመሪያው ግመታ ያሳየው። ባለፉት 9 ወራት መንግስት ምንም አይነት ብድር ከብሔራዊ ባንክ አለመውሰዱን የገለጹት ሚኒስትሯ ይህ የኢኮኖሚ ማሻሻያው ውጤት ነውም ብለዋል። የኢኮኖሚ ማሻሻያውን ተጽዕኖ ለመቋቋምም ድጎማ መደረጉን አብራርተዋል። የሪፎርም ውጤት የሆነና ወሳኝ የማክሮ ኢኮኖሚ ጤንነት አመላካች የብድር ሁኔታ ነው። የዕዳ ሁኔታ ከጂዲፒያችን ከኢኮኖሚያችን አኳያ እንደምታውቁት ይሄ የአገር በቀል ኢኮኖሚ ሪፎርም የ3.5 ቢሊዮን ዕዳ ሽግሽግ አብሮ ይዞ የመጣ ነው። ድጎማ በ9 ወሩ ተሰጥቷል። በአመቱ ከተያዘው ውስጥ 41 ቢሊዮን ለሴፍቲኔት በተለይ በሪፎርሙ ምክንያት ተጋላጭ የሆኑ ዜጎቻችን በሚመጣው የአጭር ጊዜ ተጽዕኖ ወደ ከፋ ችግር ውስጥ እንዳይገቡ ለማድረግ የተደረገ ነው። ለማዳበሪያ ወደ 62 ቢሊዮን ከእያንዳንዱ ኩንታል ማዳበሪያ ውስጥ 3700 የኢትዮጵያ ብር እየተደጎመ ነው ማለት ነው። በመድኃኒት ዋጋ ላይ ጫና ለመቀነስ እስካሁን ድረስ 3.5 ቢሊዮን ብር ድጎማ ተደርጓል። ዘይት ወደ 6 ቢሊዮን ብር ተደርጓል። ደሞዝ ወደ 38፣ ነዳጅ በትሬጀሪ በኩል 60 ቢሊዮን በነዳጅ ድርጅቱ በኩል ያለውን 40 ስንጨምር 100 ቢሊዮን ብር በ9 ወሩ ብቻ ለነዳጅ ድጎማ አድርገናል። ጠቅላይ ሚኒስትር አብይ አህመድ በትጋታችንና በእቅዳችን ልክ ባለፉት 9 ወራት ተጨባጭ ውጤት አይተናል ነው ያሉት። የ9 ወሩን የስራ አፈጻጸም ስንመለከት በተወሰነ ደረጃ
የካቢኔ አባላት ከግምት ቢያስገቡት ብዬ የማስበው ነገር በማክሮ እንደታየው ለዚህ ዓመት ካቀድነው እቅድ አንጻር ውጤቱ በጣም ከፍተኛ ነው እና ካቢኔው ሪፖርቱን እንዲያይ የምፈልገው ትጋት ስኬት ይወልዳል። በመትጋታችን በመልፋታችን በእቅዳችን ልክ ውጤት ለማየት የሚታይ የሚጨበጥ ውጤት ለማየት ችለናል። ነገር ግን ስኬት መልሶ ትጋት ይገላል። ተሳክቶልኛል፣ ያሰብኩትን ከውኛለሁ የሚል ኃይል ይዘናጋል። ስኬትን ትጋት ገዳይ ሳይሆን ትጋት ተጨማሪ ትጋት ወላጅ አድርገን መጠቀም ከቻል በሚቀጥሉት 3 ወራት ካሰብነው እቅድ በላይ አሳክተን የተሟላ ስኬትና ለሚቀጥለው ዓመት ስራችንም መነሻ ነገር እናገኛለን። በሁሉም ዘርፍ የተገኘው ውጤት ሀገራዊ ብልጽግናን ለማረጋገጥ እንደሚያግዝም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ይህ በእንዲህ እንዳለ ሀገራዊ የብልጽግና ግቦችና ዓመታዊ እቅዶችን ለማሳካት ተቋማት ቀን ከሌት ሊተጉ እንደሚገባ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ አሳስበዋል። የ2017 በጀት ዓመት የ9 ወራት ዋና ዋና የማክሮ ኢኮኖሚና የዘርፎችን እቅድ አፈጻጸም ዛሬ ከፌዴራል ተቋማት የስራ ኃላፊዎች ጋር መገምገምም ተጀምሯል። በግምገማው በመቶ ቀናት የትኩረት ማዕከል የሆኑ ዋና ዋና የሚባሉ ተግባራት፣ የተገኙ ውጤቶችን እንደዚሁም የታዩ ክፍተቶችና የትኩረት አቅጣጫዎች ከተቋማቱ የስራ ኃላፊዎች ጋር በጋራ ነው የታየው። ባለፉት 9 ወራት በተሟላ የማክሮ ኢኮኖሚና ሪፎርም ትግበራ በተለያዩ መስኮች በርካታ ስኬቶች ተመዝግበዋል ያሉት ምክትል ጠቅላይ ሚኒስትሩ የዘርፎች አፈጻጸም የላቀ ስለመሆኑም ነው ያነሱት። እነዚህ ድሎች ደግሞ እንደ መንግስት የመፈጸም አቅም የታየባቸው ሲሉ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ገልጸዋቸዋል። አንደኛው ሀሳብ አጠቃላይ ሀገራዊ ሪፎርሙ በርካታ ነገሮችን ፈጽሟል። የኢትዮጵያ እድገት ከጊዜ ወደ ጊዜ እየተሻሻለ ነው። የለውጡ መንግስት በርካታ ስራዎችን ሰርቷል። በፖለቲካ ሪፎርም ብዙ ጊዜ የተወያየንባቸው የምናውቃቸው ናቸው። አጋር እና ሌሎች ተብለው የተገለሉ የማህበረሰብ ክፍሎችን ያቀፈ ፓርቲ፣ አንድ ሀገራዊ ፓርቲ እንዲኖር የተደረገው ሪፎርም ቀላል አይደለም። ከዚህም ባለፈ ደግሞ ተፎካካሪ ፓርቲዎችም የመንግስት አካል እንዲሆኑ፣ የመንግስት አስፈጻሚ እንዲሆኑ አጀንዳው አገር የመገንባት አገር የመስራት እንጂ በጽኑ መሰረት ላይ የማስቀመጥ እንጂ ሌላ የአሸናፊና የተሸናፊ ፖለቲካ እንዳይኖር ለማድረግ በርካታ ስራዎች ተሰርተዋል። ይሄ ብዙ ጊዜ ተወያይተንበታል። በኢኮኖሚ እድገታችንን ከዚህ በፊት ከነበረው በርካታ ሀገራት በኮቪድ ጊዜም በተንገደገዱበት ወቅት የሰራነውን ስራ ሁላችንም እናውቀዋለን። እነዚህ ሁሉ ውጤቶች በቱሪዝሙም የሰራናቸው፣ በማዕድን የሰራናቸው፣ በየሴክተሩ የሰራናቸው ስራዎች በሙሉ በጣም ትልቅ ናቸው። ስለዚህ ሪፎርሙ በተሳካ መልኩ እየሄደ ነው። የለውጡ መንግስት በተሳካ መልኩ እየሄደ ነው። ይሄ ማንም ሰው ዲናይ ማድረግ የለበትም የሚል ሀሳብ ያላቸው ሰዎች አሉ። ከዚህ ባለፈ ግን ችግሮችን ደግሞ የማያዩ ማለት ነው እና በኖርማል ሁኔታ የሚንቀሳቀሱ በጣም በርካታ ነገር ሰርተናል። ይህ እንዳለ ሆኖ እንዳለፉ 9 ወራት ሁሉ በቀሪ ወራትም መፈጸም ያለባቸውን ተግባራት በመለየት በዓመቱ ለማሳካት የተያዙ ትልሞችን በተሟላ መልኩ ለመፈጸም ሁሉም አካላት በትኩረት ሊሰሩ እንደሚገባ ነው ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ያሳሰቡት። ያመጣነውን ነገር ወይም ደግሞ የዓለማዊ ሁኔታውንም የአካባቢያችንን ሁኔታም በደንብ ያልተረዳ ችግር ብቻ የሚያወራ አስተሳሰብ አለ። ሶስተኛው እና ይሄ አመራር መያዝ ያለበት የሰራናቸውን ስራዎች በአግባቡ መለካት፣ በአግባቡ ሴሌብሬት ማድረግ፣ በአግባቡ ኮሚኒኬት ማድረግ፣ በአግባቡ ለሌላው ማስረዳት። ነገር ግን ደግሞ የሚቀሩን ስራዎች ላይ ደግሞ ከዚህ በፊት ከነበርንበት ድህነት፣ ኋላ ቀርነት አኳያ አሁንም መሮጥ አለብን የሚል በጊዜ የለንም መንፈስ የሚሰራ አመራር መሆን አለበት። መካከለኛውን መንገድ መምረጥ ያስፈልጋል ማለት ነው። ሁሉንም ነገር በችግርና በዜሮ ማባዛት ይሄ የሌሎች አካላት ተልዕኮ ነው። እዚያ ውስጥ ገብቶ ሶሻል ሚዲያ ውስጥ ውሎ
ሰራተኛውን በሚገባ የማይመዝን የማይከታተል የማይሰራ በጥቂት ሰራተኞች በጥቂት ኃላፊዎች በጥቂት ታታሪዎች ብቻ ተቋማችን እየተንቀሳቀሰ ያሉ አካባቢዎች አሉ። እነዚህን መፈተሽና ማስተካከል ያስፈልጋል። ስለዚህ ውይይቱን ስናይ ሪፖርቱ ሲቀርብ ስናይ ምናልባት በብዙ ጉዳዮች ላይ ከአሰብነው በላይ የፈጸምንባቸው አሉ፣ ያሰብነውን ያሳካንባቸው አሉ፣ ትኩረት ደግሞ የሚፈልጉ አካባቢዎች አሉ። የአብይ ጾም የመጨረሻው ሳምንት ሰሙነ ሕማማት በእምነቱ ተከታዮች ዘንድ በተለያዩ ሃይማኖታዊ ስነ ስርዓቶች እየታሰበ ይገኛል። በዚሁ ላይ ወደ አተኮሩ ዜናዎች ነው አሁን የምናልፈው። የሕማማት ሳምንትን የአብሮነትና የሰላም ሴቶችን በማጠናከር ልንጠቀምበት ይገባል ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን አሳሰቡ። የሕማማት ሳምንት በተለያዩ ሃይማኖታዊ ስርዓቶች በመታሰብ ላይም ነው የሚገኘው። ይድነቃቸው ሰማው ዝርዝሩን አዘጋጅቷል። የሚያቀርበው ሰይፉ ገብረ ጻድቅ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአብይ ጾም ወራት ከሚታሰቡት እውነቶች የሕማማት ሳምንት አንዱ ሲሆን ኢየሱስ ክርስቶስ የደረሰበትን መከራ የሚዘከርበት መሆኑን የሃይማኖት አባቶች ይገልጻሉ። መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ስጋ ለብሶ መታመሙን፣ መገረፉን፣ መራቡን፣ መጠማቱን፣ መሰደዱን በአጠቃላይ ለሰው ልጆች ክብር ሲል እሱ ስለ ሰው ልጆች ሕማማችንን ነሣ ደዌነ ወጾረ ሕማመን ይላል ነብዩ እግዚአብሔር ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 53 ላይ ውእቱ ነሣ ደዌነ ወጾረ ሕማመነ፣ እሱ ሕማማችንን ደዌያችንን ተሸከመ ታመመ ይላል። ስለዚህ ደዌያችንን የታመመበት ሕማማችን የታመመበት ሳምንት ስለሆነ ቤተክርስቲያንን ሰሙነ ሕማማትን የመድኃኒታችን የኢየሱስ ክርስቶስን ነገረ ሕማሙን መታመሙን፣ መድማቱን፣ መወጓቱን ስለ ሰው ልጆች ብሎ መከራ መቀበሉን፣ በጥፊ በእርግጫ በጡጫ መመታቱን፣ የሾህ አክሊል መቀዳጀቱን፣ ስለ ሰው ልጆች ብሎ መከራ ሞትን እስከ ሞት ድረስ የሚያደርሰው መከራውን ሁሉ መቀበሉን የምናስብበት ወር ነው። ይሄ የሰሙነ ሕማማት ሳምንት ማለት ነው። በሰሙነ ሕማማቱ የተለያዩ መንፈሳዊ ስርዓቶችም የሚከናወኑበት እንደሆነም ተብራርቷል። በዚህ በሰሙነ ሕማማት የማይነበብ መጽሐፍ የለም። የሙሴ 5ቱም ብሔረ ኦሪቶች ይነበባሉ። የነቢያት የትንቢት መጽሐፍት ይነበባሉ። የእስራኤላውያን ስለ ኢየሱስ ክርስቶስ የተመሰሉ ምሳሌዎች፣ የተነገሩ ትንቢቶች፣ እነዚህ በሙሉ የሚነኩ መጽሐፍቶች በሙሉ ይነበባሉ። እንደገና ከመጽሐፍ ቅዱስ አንድ ነው የሚቀር የለም። ከኦሪት ዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ ያሉት የመጽሐፍ ቅዱስ ክፍሎች በሙሉ ይነበባሉ። በተጨማሪም ደግሞ ሁላችሁም እንደምታውቁት ድርሳናት ይነበባሉ። የእምነቱ ተከታዮችም በአብይ ጾም ወር የተከናወኑ የመረዳዳትና የአብሮነት እሴቶች ተጠናክረው ሊቀጥሉ ይገባልም ሲሉ አሳስበዋል። ፍቅርን አስተምሮናል፣ ትዕግስትን አስተምሮናል። ስለዚህ በሰሙነ ሕማማት ሁልጊዜ ማሰብ ያለብን ሕማሙን መከራውን እያሰብን እኛ እሱ አርአያና ምሳሌያችን ነው። እዚህ ፍቅርን ሲያስተምረን እኛም ለሌሎቹ ፍቅርን መስጠት አለብን ማለት ነው። ሀገራችን ያለችበት ሁኔታ በጣም ትልቅ ጸሎት ሱባኤ የሚያስፈልገው ቀን ነውና መጪው በዓል ሕማማት እንደመሆኑ መጠን ሁሉ በየደብሩ ድፍን የክርስቲያን በዓላቶች ስለሆኑ ሁሉም በየደብሩ ያለው ጌታችንን በመማለድ ጠንካራ እምነታችን እንዳይናድ እንዳይሸረሸር በማድረግ በፈረሃ እግዚአብሔር ሁሉ ቤተክርስቲያናቶች በየእምነቱ እንዲለምን። አገር ከሌለ እምነት የለም። ትልቁ ነገር አገር ነውና አገራችንን ተመርኩዘን አገራችንን ይዘን ፈጣሪያችንን መማለድ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰላም የአንድነትና ሌሎች መልካም እሴቶችንም ለማጎልበት እያከናወነች ያሉትን ተግባራት ተጠናክሮ ይቀጥላልም ተብሏል። ከትዕቢት፣ ከስስት፣ ከፍቅረ ነዋይ፣ ከመጣላት፣ ከመለያየት ሰዎች ተለይተው እግዚአብሔርን እንዲያከብሩ፣ እግዚአብሔርን እንዲወዱ፣ ሰውነታቸውን ንጹህ አድርገው ልቦናቸውን አዘጋጅተው እግዚአብሔርን እንዲያመልኩ የምታሳስብበት ትልቅ የሆነ ወይም የቤተክርስቲያናችን ትልቁ አብይ ከነስሙ አብይ ማለት ዋና እንደማለት ነውና ወይ ደግሞ ትልቁ የቤተክርስቲያናችን ጾም ነው። ከሰባቱ አጽዋማት መካከል አንዱ ነው። እንደምታውቁት ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ምእመናን በዚህ በአብይ ጾም ሰፊ አገልግሎት ነው ቤተክርስቲያናችን የሚሰጠው። እናም ምእመኑ በዕለት ተዕለት እንቅስቃሴው የአብሮነትና የመከባበር ስራዎችን ሊያጠናክር እንደሚገባም
የሃይማኖት አባቶችና ምዕመናን አሳስበዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች ዛሬ የተጀመረው የሰሙነ ሕማማት በአማኞቹ ዘንድ በጾም ጸሎትና ስግደት ነው እየታሰበ የሚገኘው። ሪፖርተራችን አስረሳው ወገሽ ታዲያ በማዕከላዊ ኢትዮጵያ ክልል ቡታጀራ ከተማ በመገኘት የስርዓቱን አካዋን ስፍራው ላይ ተገኝቶ ተከታትሏል። እሱን አሁን የምንከታተለው። በጣም አመሰግናለሁኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአብይ ጾም የመጨረሻው ሳምንት ሰሞነ ሕማማት ተብሎ ይጠራል። ይህ ሰሞነ ሕማማት ደግሞ ኢየሱስ ክርስቶስ ለሰው ልጆች ሲል መከራን የተቀበለበትና የሰው ልጆችም የኢየሱስ ክርስቶስን መከራና ስቃይ ለማሰብ በጸሎት በስግደትና በተለያዩ ሃይማኖታዊ ስነ ስርዓቶች እያሰቡት የሚያልፍ ሳምንት እንደሆነ ይታወቃል። እዚህ አሁን እኛ በምንገኝበት የማዕከላዊ ኢትዮጵያ ክልል መስቃን ወረዳ ቡታጅራ ከተማም ይሄው የሰሞነ ሕማማት በተለያዩ ሃይማኖታዊ ስነ ስርዓቶች ታስቦ እየዋለ ነው የሚገኘው ማለት ይቻላል። አሁን የምንገኘው ደግሞ በቡታጅራ ከተማ በደብረ ጽዮን ቅድስት ማርያም ቤተክርስቲያን ቅጥር ግቢ ነው። ሀሳብ እንዲሰጡኝ እንግዳም እዚህ አጠገቤ ይገኛሉ። እንግዳዬ በመስቃን ወረዳ ቤተ ክህነት ስራ አስኪያጅ የሆኑት ቀሲስ ወገኔ መኮንን ናቸው። ከሳቸው ጋር ቆይታ ማድረግ ይሆናል። በጣም አመሰግናለሁ እንግዳዬ። አጠቃላይ እስኪ በተለይ ደግሞ በሰሞነ ሕማማት የዛሬው ቀን ሃይማኖታዊ ትርጓሜዎቹ ምንድን ናቸው? በምን አይነት ሃይማኖታዊ ስነ ስርዓቶችስ ነው ታስቦ የሚለው ማለት ይቻላል? እግዚአብሔር ይስጥልኝ፣ አመሰግናለሁ። እንግዲህ ሰሞነ ሕማማት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ሳምንት ነው። ሳምንታዊ የመጀመሪያው ሳምንት እንግዲህ ሰኞ እለት ዛሬ ያው እንደምታዩት ህዝበ ክርስቲያኑ በብዛት በውስጥም በውጭም ሆነው አምልኮታቸውን እየፈጸሙ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ከሰኞ እስከ በዚህ ሰሞነ ሕማማት ውስጥ የየዕለቱን ቤተ ክርስቲያናችን ለይታ ታስቀምጣለች። አንደኛው የዛሬው ዕለት የምናከብረው እንግዲህ ሰኞ ዕለት መርገመ በለስ ይባላልና መርገመ በለስ የሚለው እንግዲህ ትላንትና እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ሆሳናን አክብረናል። በዓለ ሆሳና ላይ በተከበረ በጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሩሳሌም ቆይቶ ያደረጋቸውን በአህያ ውርንጭላ ላይ ሆኖ ሲገስጽ ሲናገር የነበረውን አይታችኋል። ፍቱና አምጡልኝ ብሎ ውርንጭላዎችን አምጥቶ እሱ ተቀምጦባት የተቀመጠችውን አህያ እንዳከበራት ሁሉ ዛሬ አዳሩን በማግስቱ ይላል መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 21 ላይ በማግስቱም ጌታችን ኢየሱስ ክርስቶስ ወደ ቢታንያ ሄዶ ቢታንያ አድሮ በሩቅ ተመለከተ፣ ተራበ ይላል። እንግዲህ ተራበ የሚለው መጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ታሪክ አለው። ተራበ ይልና በርቀት ተመለከተ፣ አንዲት በለስ ተመለከተ፣ ቀረብም አላት ይላል መጽሐፍ ቅዱስ ላይ ስናይ፣ ቀረብም ብሏት ሊበላ ፈለገባት። የዛን ጊዜ ቅጠል ብቻ ነበረች፣ ፍሬ አላገኘባትም። የዛን ጊዜ አዘነባት ይላል። ወዲያውኑ ምን አደረገ? አብረውት ካሉት ደቀ መዛሙርቱም አብረውት ነበርና በቃ ለዘላለም ፍሬ አይገኝብሽ ድረቂ ብሎ ረገማት ይላል። መርገመ በለስ የምንለው ለዚህ ነው። የዛሬውን ዕለት በየዕለት ከዕለት ህይወቱ ከዚህ አስተምሮት ምንድነው ሊማር የሚገባው ይላል? የመንፈስን ስራ እንድንሰራ ነው የነገረን። በሰላም እንድንኖር፣ በፍቅር በአንድነት በቸርነቱ እንድንጠበቅ ንስሐ ገብተን ለክርስቶስ ተንበርክከን ክርስቶስ የሚለንን አንድነት መለያየት ሳይሆን ፍቅር አንድነትን ነው ከኛ የሚጠበቅብን። ምእመናኑም የሚጠበቀው እንዲሁ መስገድ የምንደክመው ድካማችን ክርስቶስ በክርስቶስ ህይወት ውስጥ እንድንኖር ነው። እንግዲህ ክቡራን ተመልካቾቻችን እዚህ ቡታጅራ ከተማ እንደዚሁም ደግሞ በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሚገኙባቸው ስፍራዎች ላይ በተለይ ደግሞ ሰሞነ ሕማማት አማኞች ስለ ራሳቸው ስለ ሀገራቸውና ስለ ህዝባቸው ዝቅ ብለው ፈጣሪያቸውን የሚማጸኑበት በተለይም ደግሞ ኢየሱስ ክርስቶስ ለሰው ልጆች ሲል የከፈለውን ዋጋ ዝቅ ብለው የሚያስቡበት ነው። በደማቅ ሁኔታ እየተከበረ ሳምንቱን ሙሉ የሚቀጥል ነው የሚሆነው። ለጊዜው ያሉ መረጃዎች እነዚህ ናቸው። በጣም አመሰግናለሁ። ሰሙነ ሕማማት ኢየሱስ ክርስቶስ ያሳለፋቸው መከራዎችና ሕመሞች የሚታሰቡበት ሳምንት ነው። ከትንሣኤ በፊት ያለው ይህ የመጨረሻው የአብይ ጾም ሳምንት ቀናቱም እያንዳንዳቸው ስያሜና ትርጉም ያላቸው ሲሆን የተለያዩ ሃይማኖታዊ ክዋኔዎችም ይካሄድባቸዋል። ለዝርዝሩ ሩት ወርቁ
የህመም ሳምንት የሚል ትርጓሜ የሚሰጠው ሰሙነ ሕማማት ኢየሱስ ክርስቶስ ያለፋቸው ህመሞችና መከራዎች የሚታሰቡበት ሳምንት መሆኑን የሃይማኖት አባቶች ያስረዳሉ። በእውነት ደዌያችንን ተቀበለ ህማማችንንም ተሸክሟል ይላል ማን? ክርስቶስ። ስለዚህ ያን የኛን ደዌ የኛን ህማም መታመሙን እያስታወስን ስርዓት አምልኮ የምንፈጽምባቸው ዕለታት ናቸው ሰሙነ ሕማማት። በሰሙነ ሕማማት እንደ ሃይማኖቱ አስተምህሮት ኢየሱስ ክርስቶስ ለሰው ልጆች ሲል በመስቀል ላይ የከፈላቸው 13 ሕማማተ መስቀሎች ወይንም ህመሞች በተለየ ሁኔታ ይታሰባሉ። ከመያዙ እንጀምራለን። አንደኛው መያዙ ነው። ሁለተኛው እጁን መታሰሩ ነው። ሶስተኛው ፊቱን መጸፋቱ ነው። አራተኛው ከልብስ መራቆቱ፣ አምስተኛው የሾህ አክሊል ባናቱ ላይ መድፋቱ። አሁን አንዳንድ ሰው የሾህ አክሊል ማለት ከላይ ዝም ብሎ ቁጭ ያለ የሚመስላቸው ሰዎች አሉ። ግን ሁለት ባላ የሚመስሉ ሹል እሾሆች በመዶሻ እየተመቱ ወደ ውስጥ ገብቶ ልቡን እስከ መንካት ደርሰዋል ይላል እና ያንን የምናስብበት ነው። ስድስተኛ ራሱን በዘንግ መመታቱን፣ ሰባተኛ መስቀል መሸከሙን፣ ስምንተኛ በጥቅሉ ድካሙን የወደቀባቸው ቦታዎች አሉ። አሁን ኢየሩሳሌም ላይ ወደ ኢየሩሳሌም ሄደው ቅዱሳት መካናትን የሚጎበኙ ሰዎች እነዚህን የክርስቶስ የወደቀባቸውን ቦታዎች በሙሉ ያሳዩዋቸዋል ያያሉና እነዛን ድካሙን መውደቁን እናስባለን። አስረኛ ሐሞት መጠጣቱን መራራ መጠጣቱን እናስባለን። 11ኛ ጽማማይ ተጠማው ብሎ ተናግሯል። ያን እንግዲህ በተለይ በዕለተ ዓርብ በሚኖረው የቤተክርስቲያናችን መርሐ ግብር ሕማማት ላይ እያንዳንዱን እየቆጠረች ቤተክርስቲያን ታሳየናለች። ከዛ 12ኛ ስቅለቱ ነው በጥቅሉ ማለት ነው፣ እጁን እግሩን መቸንከሩ እና የመጨረሻው 13ኛው ሞቱ ነው። ሞቱም ከሕማም ከመከራ ስለሚቆጠር ማለት ነው። ሰሙነ ሕማማት በሚል ስያሜ የሚጠሩት ከትንሣኤ በፊት ያሉት የመጨረሻዎቹ 5 ቀናት እያንዳንዳቸው ስያሜ ያላቸውና የተለያዩ ሃይማኖታዊ ክዋኔዎች የሚከወኑባቸው ናቸው። ወደ ቤተ መቅደስ ገባ፣ ሻጮቹን ለዋጮቹን በሙሉ አስወጣ፣ የእርግብ ሻጮቹን ገበታቸውን ገለበጠባቸው ይላል። ይህን ሰኞ በሕማማቱ ታስቧለች ቤተክርስቲያን ማለት ነውና አንጽሖተ ቤተ መቅደስ ይባላል። ምእመናን በዚህ ዕለት ቤተ መቅደስ የተባለችውን ያጸዳበትን ዕለት ሲያስታውሱ ቤተ መቅደስ ሰውነታቸውንም ማስታወስ አለባቸው። ከክፋት፣ ከምቀኝነት፣ ከእርስ በርስ ከመለያየት፣ ከክፉ ነገር እያጸዱ እየወደቁ እየተነሱ እግዚአብሔርን መማጸን አለባቸው ማለት ነው። ነባባቱ በሙሉ ይህንን የሚያመለክቱት የትምህርት ቀን ነው። ረጅም ትምህርት ያስተማረበት ዕለት ነው ማክሰኞ። እነዚህ በመጽሐፍ ቅዱስ ላይ ተጠቅሰዋል። የማቴዎስ ወንጌል ምዕራፍ 21፣ የማቴዎስ ወንጌል ምዕራፍ 25፣ የማርቆስ ወንጌል ምዕራፍ 12፣ የማርቆስ ወንጌል ምዕራፍ 13 ሌሎቹም ላይ ተጠቅሰዋል። እነዚህን ታስታውሰናለች ማለት ነው። ሌላው ቀጥሎ የሚመጣው ረቡዕ ነው። ረቡዕ ቀን በጣም የሚገርም ነው። እንግዲህ የጥንት ክርስቶስ ሊሰቀል ዓርብ የነበረችው ረቡዕ መጋቢት 25 ቀን ያለችው ረቡዕ ማለት ነው። እሷን ነው የምናስበው በሕማማት ውስጥ ረቡዕ ማለት ነው። የክርስትና እምነት ተከታዮች በሰሙነ ሕማማት የኢየሱስ ክርስቶስን ሕመም እያሰቡ ሲሰግዱና ሲያለቅሱ ወደ ራሳቸው ማየትና ማሰብ ይጠበቅባቸዋል ይላሉ የሃይማኖት አባቶች። የእኛን ኃጢአት የእኛን በደል እያሰብን የምናለቅስበት ነው። መሐሪ ስለሆነ ይቅር ባይ ስለሆነ ያደረግነውን ክፉ ነገር እያስታወስን እኛ እሱ ካዳነን በኋላ ወይም ደግሞ ከክፉ ነገር ወደ መልካም ነገር ከመለሰን በኋላ ያለንበት ህይወት ግን እንዲህ ነው እያልን በምናውቀው ህይወት እየተጸጸትን እያዘንን የምናለቅስበት ዕለት ነው ማለት ነው። በሰሙነ ሕማማት እነዚህ በዋናነት 3 ዋና ዋና ነገሮች ይከወናሉ። ሰሙነ ሕማማትን ስናሳልፍ ኢየሱስ ክርስቶስ ያስተማረንን ፍቅር፣ አንድነትና መተጋገዝን ተግባራዊ በማድረግ ሊሆን ይገባል ሲሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዳውሮ ሀገረ ስብከት አስታወቀ። በሀገረ ስብከቱ ሁሉም አጥቢያዎች ትናንት የተከበረውን የሆሳዕና በዓልን ተከትሎ ዛሬ የተጀመረው የሰሙነ ሕማማት በጸሎትና በስግደት ስነ ስርዓት በመካሄድ ላይ ነው የሚገኘው። ከስፍራው ሰለሞን ባረና የሚነግረናለው። ሰለሞን መቀጠል ትችላለህ። አመሰግናለሁ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ትናንት የሆሳዕና በዓል በሁሉም አጥቢያዎች በድምቀት ተከብሯል። የሆሳዕና በዓልን ተከትሎ ከዛሬ ሰኞ ጀምሮ ለተከታታይ 5 ቀናት ሰሙነ ሕማማት ወይም ኢየሱስ ክርስቶስ የሰውን ልጆች ለማዳን የተቀበለውን መከራ፣ የደረሰበትን ችግር፣ ያሳለፈውን ስቃይ የሚዘክር ለ5 ተከታታይ ቀናት የጸሎት ስነ ስርዓት በቤተ ክርስቲያን ይከናወናል። ይሄኛው የጸሎት ስነ ስርዓት በዋናነት ምንም ኃጢአት ያልነበረው
ምንም አይነት ችግር ምንም አይነት በደል ያልፈጸመው ኢየሱስ ክርስቶስ የሰውን ልጆች ለማዳን ሲል የተቀበለውን መከራ ስጋ መከራ ነፍስን የሚዘክር ነው ማለት ነው። እንግዲህ አሁን እኔ በተገኘውበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዳውሮ ሀገረ ስብከት የመጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን የተገኙ ምእመናንም የኢየሱስ ክርስቶስን መከራ የኢየሱስ ክርስቶስን ስቃይ በማሰብ በጋራ ሆነው ስግደት እየሰገዱ ይገኛሉ፣ ጸሎት እያደረሱ ይገኛሉ። በዋናነት እንግዲህ የኢየሱስ ክርስቶስን ስቃይና መከራ ከመዘከር ጎን ለጎን ምእመናን ለአገር አንድነት ለአገር ሰላም ጸሎት የሚያደርጉበት በአንድነት ሆነው እግዚአብሔርን የሚያመልኩበት ስርዓት ነው። እንግዲህ ዛሬ የተጀመረው የሰሞነ ሕማማት የሃይማኖቱ አስተምሮ በሚፈቅደው መሰረት በስግደት በጾም በጸሎት እየተከናወነ ለተከታታይ 5 ቀናት ወይም እስከ ስቅለት ቀን የሚቀጥል ነው የሚሆነው። ለሰዓቱ ያለኝ መረጃ ይህንን ይመስላል። አመሰግናለሁ። በአብይ ጾም ወቅት ልዩ ስፍራ የሚሰጠው የሰሞነ ሕማማት ወቅት በአርባ ምንጭ ከተማ መድኃኔዓለም ካቴድራልም በተለያዩ ሃይማኖታዊ ስነ ስርዓቶች እየታሰበ ይገኛል። ከስፍራ ያለውን መንፈሳዊ ስነ ስርዓት ከሪፖርተራችን ተመስገን ተስፋዬ ነው የምንከታተለው። በአርባ ምንጭ ከተማ መድኃኔዓለም ካቴድራል እንዴት እያሳለፉ ነው የሚለውን እንጠይቃለን። አጠገቤ አንድ ምእመን ይገኛሉ። ቆይታ የምናደርግ ይሆናል። ዳግማዊት ከልብ ነው የምናመሰግነው። ሰሞነ ሕማማትን እንዴት እያሳለፍሽ ነው? ከሌሎች የጾም ወቅቶች ምንድን ነው ለየት የሚያደርገው? ቀን ሙሉ ነው አገልግሎቱ የሚቀጥለውና የተሰቀለበትን የተያዘበትን ሁሉ ሰዓት ታስቦ ሕማማት ላይ የሚባሉ ቃላቶች አሉ። በሱ ስግደትን እየሰገድን አምላክን እናስባለን፣ መከራውን ስቃዩን እናስባለን ማለት ነው። እና የሰሞነ ሕማማት ከሌሎች በዓላት ለየት የሚያደርገው የጌታን ሕማም በማሰብ ልክ ከዛሬቷ ቀን ጀምሮ የጌታን ሕመም ስቃዩን፣ ግርፋቱን፣ ስቅላቱን 13ቱን ሕማማተ መስቀል በማሰብ በዚህ በቤተ ክርስቲያን ተገኝተን ግብረ ሕማማት ይነበባል። እሱን እያዳመጥን በአባቶች እየሰገድን ህቡና ክሱት ስሞችን እየጠራን እየሰገድን ሕማሙን ስቃዩን እያሰብን እስከ ዕለተ ዓርብ የምንቆይበት ጊዜ ነው። ሰሙነ ሕማማት ያው ከሌሎቹ ከአብይ አጽዋማት ለየት የሚያደርገው በስግደት ክርስቶስን በዚህ ዓለም ሳለ ያሳለፈውን እያንዳንዱን መከራውን የምናስብበት ሳምንት ነው የለየት የሚያደርገው እና እንደ አንድ የቤተክርስቲያን አገልጋይ አባቶች በሚያዙ መሰረት ምስባክ በመስበክ ግብረ ሕማማቱን ማንበብ በመስገድ እያሳለፍኩ ይገኛል። አሁን ደግሞ አጠገቤ አንድ የሃይማኖት አባት አሉ። እሳቸውን ጨምሮ ሌሎች ሃይማኖት አባቶችንም ስነ ስርዓቱ ምን ይመስላል የሚለውን እንጠይቃለን። አሁንም አብራችሁን ቆዩ። መላከ ኃይል ቆሞስ አባ ወልደ ዮሐንስ እባላለሁ። የሁለቱ አድባራት አስተዳዳሪ ነኝ። እንግዲህ ያው ካህናት፣ ዲያቆናት ደግሞ ሌት በሰባተ ነግ ቀን በቅዳሴ እንዲሁ በጸሎት አሳልፈው ዛሬ ሰሞነ ሕማማት ላይ እንገኛለን ማለት ነው። ከጾም ሁሉ ሌት የሚያደርገው እንግዲህ ታላቅ ምስጢርም አለው። ያ ክርስቶስ 40 ቀን 40 መዓልት 40 ሌሊት ከቆመ ሳይቀመጥ እጁን ከዘረጋ ሳያጥፍ ያሳለፈው ጾም እንደሆነ ይታወቃል። አሁን ደግሞ ያው እንግዲህ ያን ጨርሶ እንግዲህ ወደ ሕማማትና ወደ መከራና ወደ ችግር ወይም ወደ ስቅለት እንዲያመራ ይታወቃልና አሁን ሰሞነ ሕማማት ይባላል። ግዕዝ አለው፣ አማርኛ አለው። በዚያ ድጓው ደግሞ በዚህ አሁን እንደዚህ እንደምትሰሙት ድጓው ስርዓት አለው የራሱ ነው። አሁን ሰዓቱ የአየር ሁኔታ ዘገባ የሚቀርብበት ነው። ተረኛ አቅራቢው ኃይሉ ነገሰ ስቱዲዮ ደርሷል። የተወሰነ ቆይታ ከሱ ጋር አደርጋለሁ። እንደምን አመሻ ኃይሉ? እንደምን አመሻ ተመስገን። ይመስገን። አዲስ አበባና ዙሪያው እየዘነበ ነው። ወደዚህ ስቱዲዮ ስንገባ ባለፉት 3 ቀናትስ ያለው የአየር ሁኔታ ዘገባ ምን ያመለክታል? አመሰግናለሁ ተመስገን። ባለፉት 3 ቀናት እንግዲህ ጠንካራ የደመና ሽፋን በአብዛኛው የሀገራችን አካባቢዎች ላይ ነበረ። ከዚሁም ጋር ተያይዞ ከቀላል እስከ ከባድ መጠን ያለው ዝናብ ተመዝግቧል ማለት ነው። አመሰግናለሁ ተመስገን። በዛሬው ዕለት በሰሜን ምስራቅ፣ በመካከለኛው፣ በምስራቅ፣ በደቡብና በደቡብ ምዕራብ የሀገራችን አካባቢዎች ላይ ጠንካራ የደመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በአዲስ አበባና ሐዋሳ ዝናብ ተመዝግቧል። በነገው ዕለትም በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑት የሀገራችን አካባቢዎች ላይ ጠንካራ የደመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ የሶማሌ፣ የኦሮሚያ፣ የአማራ፣ የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያ፣
የደቡብ ምዕራብ ኢትዮጵያ የሲዳማ ክልል ዞኖች በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። እንደዚሁም በአዲስ አበባ፣ በድሬዳዋ እና በሐረር ቀላል መጠን ያለው ዝናብ ያገኛሉ። በተጨማሪም በአፍዴር፣ በጀረር፣ በሸበሌ እንደዚሁም በጅማ፣ በከፋ፣ በጋሞ፣ በኮንሶ፣ በቡርጂ፣ በአማሮና ደረሼ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ያገኛሉ። የሚኖረው የዝናብ መጠንና ስርጭት የበልግ እርሻ ስራዎችን ለማከናወን ከፍተኛ ጠቀሜታ ይኖረዋል። በነገው ዕለት በአንዳንድ የሀገሪቱ ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ድሬዳዋ፣ ሐዋሳ ዝናባማ፣ ባህር ዳር ቀላል ዝናብ፣ ጅማ፣ ባሌ ሮቤ፣ መታራ፣ ወላይታ ዝናባማ፣ እንደዚሁም አዳማ፣ ጎንደር ቀላል ዝናብ፣ መቀሌ ዳመናማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ቀላል መጠን ያለው ዝናብ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ተመስገን አመሰግናለሁ። መልካም ጊዜ ይሆንልህ። ሰላም አምሽ። እኔም አመሰግናለሁ ተመስገን። መልካም ምሽት ለሁላችን። ወደ ቀርጫሽ ግሩፕ በሰላም መጣችሁ። እኛ ጨዋታችን ስለ አንድ ቡና ጤንነት ነው። ሶስትና አራት በኋላ ተከታትለን እንቆጣለን። ካሜራ ሳውንድ የዛሬቱ ኢትዮጵያ ነገን ዛሬ ሀገር በማሳ ፕሮግራማችንን ዛሬ የምናካሂደው በቀርጫሽ ግሩፕ የቡና ማሳ ውስጥ ነው። የኢኮኖሚ ልዕልና ከሌለ ጣልቃ ገብነትን የመከላከል አቅም እየተዳከመ ይሄዳል ማለት ነው። ነጻነትን አስከበ አደሰም ታይም ደግሞ የኢኮኖሚ ጥገኛ መሆን አይቻልም። በደም የተከበረ ነጻነት የሚጸናው በላብ ነው። ማህበረሰብ ንቃተ ህሊና ያስፈልጋል። ለአንድ ዓላማ ለአንድ ምርት መሰለፍ መቻል አለበት፣ መደራጀት መቻል አለበት። አንድነታችን አጠናክረን የኢኮኖሚ ሉዓላዊነትን ለማረጋገጥ ከማን ምን ይጠበቃል? ጥይት በመተኮስ ስልጣን መያዝ መነወር መቻል አለበት። ሀገራችን ወደ ኢኮኖሚ እንድትገባ ሁላችንም ጥረን ግረን መስራት አለብን። ለችግራችን መፍትሄ የምናገኘው ራሳችን ችግራችን ውስጥ ስለሆነ በተፈጠረው የመነጋገር ዕድል ውስጥ ተሳታፊ ሆነን ሀገራችንን ብንከባከባት በኢኮኖሚም በሁሉም ራሷ የቻለች ሀገር ስትኖረ ስልጣን ያስፈልገንም ዜግነት ራሱ በቂ ነው። ይህ ዜና በቀጥታ የተላለፈላቸው የሚገኘው ከኢትዮጵያ ቴሌቪዥን ነው። ምሽት 12 ሰዓት ላይ የጀመረው የምሽቱ ኢቲቪ ዜና 57 በ3 ምዕራፎች ተከፋፍሎ እስከ ምሽቱ 3 ሰዓት ከእናንተ ጋር ይቆያል። ምርጫቸው ስላደረጋችሁን እናመሰግናለን። ወደ ቀጣዩ ዜና እናልፋለን። በአማራ ክልል በጤና ተቋማት አገልግሎት አሰጣጥን የማዘመንና በዘርፉ ሰፊ ስራዎች የተከናወኑ መሆኑን የክልሉ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱን ጨምሮ የክልሉ ከፍተኛ የስራ ኃላፊዎች በባህር ዳር የሚገኘውን የፈለገ ሕይወት ሬፈራል ሆስፒታል የማስፋፊያ ግንባታ ጥገና ሂደትና እንደዚሁም ደግሞ በሆስፒታሉ አልጋ ይዘው በመታከም ላይ ያሉ ሰዎችን ጎብኝተዋል። ምክትል ርዕሰ መስተዳድሩ በጉብኝቱ ወቅት በሆስፒታሉ ከአገልግሎት አሰጣጥ ከመድኃኒት አቅርቦትና ከሌሎች የግብአት አቅርቦት ጋር በተያያዘ የሚነሱ የመልካም አስተዳደር ችግሮችን ለመፍታት የአማራ ክልል መንግስት በትኩረት እየሰራ እንደሚገኝ ጠቁመዋል። ደራሽ የሆነ የጤና አገልግሎት ማግኘት የመንግስት እና ይህንን መስጠት የመንግስት ግዴታው፣ የዜጎች ደግሞ ለዜጎች ችሮታ ሳይሆን በህገ መንግስት የተደገፈ የመንግስት ማቅረብ ያለበት አገልግሎት በመሆኑ ጤናው ዘርፍ ላይ እስከዛሬ የነበረንን የመከላከል ላይ ያተኮረ የፖሊሲ አቅጣጫ አሁን ዜጎች ከታመሙ መታከም ያለባቸው ጥራታቸው በተጠበቁ የጤና ተቋማት፣ ጥራታቸው በተጠበቁ የሕክምና መሳሪያዎችና ዘመኑ የደረሰበትን የሕክምና መሳሪያዎች እያቀረቡ ዜጎች የሕክምና አገልግሎት እንዲያገኙ
እሱ ብቻ ሳይሆን ለዘመኑ ጋር የዘመኑን እውቀት የተላበሱ ባለሙያዎችም በጥምርታው ልክ እየተሟሉ አገልግሎት እንዲሰጥ የማድረግ አቅጣጫ ወርዶ እሱ እየተተገበረ ነው። ሪፖርተራችን ሳሙኤል ወርቃየው እንደዘገበው የአማራ ክልል ጤና ቢሮ ኃላፊ አብዱል ከሪም መንግስቱ የፈለገ ሕይወት ሪፈራል ሆስፒታልን ለማዘመንና የተሻለ አገልግሎት ለመስጠት ያመች ዘንድ እየተከናወነ ያለውን የማስፋፊያ ህንፃ ግንባታና ጥገና በአጭር ጊዜ ለማጠናቀቅ እየተሰራ ስለመሆኑ በጉብኝቱ ወቅት አንስተዋል። የክልሉ መንግስት ቀደም ሲሉ ባሉ አመታቶች የማስፋፊያ ግንባታ ለሆስፒታሉ ያስፈልጋል በሚል ፕላስ 6 እና ፕላስ ግራውንድ ፕላስ 4 ግንባታዎች የተጀመሩበት ሁኔታ ነው ያለው። እንግዲህ ይሄ ግንባታ ለረጅም ጊዜ ተጓቶ አሁን ላይ ግን በተለይም ደግሞ ግራውንድ ፕላስ 4ሩ በተመለከተ አሁን በአዲስ መንገድም ተጀምሮ እየተሰራ ያለ ከመሆኑ ጋር ተያይዞ አሁን የሲቪል ወርኩ ወይም ደግሞ የሲቪል ኢንጂነሪንግ ስራዎቹ ሙሉ በሙሉ ተጠናቀው አሁን ወደ በርና መስኮት እንዲሁም ወደ ኤሌክትሮሜካኒካልና ወደ ሳኒታሪና ኤሌክትሪካል ስራዎች ሊገባ ዝግጅት ላይ ያለንበት ሁኔታ ነው ያለው። ቀጣዩ ዜናችን ሳይንስ ነክ ነው። በስርዓተ ፀሐይ ውስጥ መሬት የምትገኝበት ምህዋር ሚልኪዌ ጋላክሲ በመባል ይታወቃል። የሚልኪዌ ጋላክሲ ማሳያ ሞዴል ደግሞ በዚሁ በእኛው ሀገር በኢትዮጵያ በአዲስ አበባ በእንጦጦ ኦብዘርቫቶሪና ምርምር ማዕከል ተገንብቷል። ይህም ለተማሪዎችና ተመራማሪዎች ስለ ህዋ ሳይንስ በቀላሉ እንዲረዱ ይረዳል ነው የተባለው። ሪፖርተራችን ፍሬዎት ረታ በማዕከሉ ተገኝታ ቅኝት አድርጋለች። እንደሚከተለው ታስቃኘናለች። በኢትዮጵያ ስፔስና ጂኦስፓሻል ኢንስቲትዩት አንዱ ማዕከል በሆነው በእንጦጦ ስፔስ ሳይንስ ኦብዘርቫቶሪ ማዕከል ውስጥ እንገኛለን። በዚህ ማዕከል ውስጥ ስፔስ ሳይንስን በተመለከተ ምን አይነት መሰረተ ልማቶች ተሟልቷል፣ እንዲሁም ደግሞ ተቋሙ ምን አይነት ቴክኖሎጂዎችን ይጠቀማል የሚለውን ቅኝት ለማድረግ ተገኝተናል። እናንተም አብራችሁን ትሆኑ ዘንድ ግብዣችን ነው። ታውቂልን እዚህ ኦብዘርቫቶሪ ውስጥ ምን ማየት እንችላለን፣ ተመልካቾችንስ ምን ማሳየት እንችላለን የሚለውን እስኪ ባጭሩ ገለጻ አድርገን። እሺ እንኳን ደህና መጣሽ ወደ እንጦጦ ኦብዘርቫቶሪ ሪሰርች ሴንተር። ስሜ አቡኔ ገዛኝ ይባላለሁ። ከአስትሮኖሚ ኤንድ አስትሮፊዚክስ ዲፓርትመንት ነው። እንደምታየው እንጦጦ ኦብዘርቫቶሪ ሪሰርች ሴንተር ውስጥ ያሉ ሶስት ቴሌስኮፖች አሉ። ሁለቱ ጫፍና ጫፍ ላይ የምታያቸው ትልልቅ ዶሞች በትዊንስ ቴሌስኮፕ ይባላሉ። እነዚህ ትዊንስ ቴሌስኮፕ ባለ 1 ሜትር ዲያሜትር ቴሌስኮፖች ናቸው። መሀል ላይ የምታያት ደግሞ ትንሽዬ ቴሌስኮፕ አለች። መሀል ላይ አስትሮይድ ዲቴክት ለማድረግ የምታገለግል ነች። እነዚህ ሁለት ቴሌስኮፖች ትዊንስ ቴሌስኮፕ ያልኩሽ ዶም ውስጥ ያሉት ከስታሮች አልፈው ጋላክሲዎችን የማየት አቅም ያላቸው ቴሌስኮፖች ናቸው። ሌላው ከዚህ ጋር የምታዩ ዩኒቨርስ በጣም ሰፊ ነው። ይሄ ምንድነው? ሰፊ ከመሆኑ የተነሳ በጣም ብዙ ጋላክሲዎች በውስጡ ከብዙ ጋላክሲዎች ውስጥ እኛ የምንኖርባት ጋላክሲ ደግሞ ሚልክዌይ ጋላክሲ ትባላለች። ስለዚህ ሚልክዌይ ጋላክሲን ለማሳየት የተሰራ ዲሞንስትሬሽን ነው ይሄ ማለት ነው። ከለራቸው የሚለያየው እንደ እድሜያቸው ነው። የስታሮቹ እድሜ ይወስነዋል ማለት ነው። የምናየውም በጣም ትንሿን ነው። ስለዚህ ከኔም ጋር የነበረን ቆይታ በጣም ትንሽ ኢምንት ነች። ስለዚህ የቀረውን ደግሞ እንደ ቃላይ የሚያሳዩሽ ሌሎች ሰዎች ይኖራሉ። በጣም አመሰግናለሁ። በጣም ነው ማለት ስፔስ ሳይንስ በኢትዮጵያ በምን አይነት ዘርፎች ላይ እየተጠቀምን እንገኛለን? ለሁሉም ዘርፎች ወሳኝ ነው። ስፔስ በዚህ ሰዓት ላይ በዓለም ላይ የአያልነት መገለጫ ነው። በዚሁ አኳያ እንደ ሀገራችን እንደ ኢትዮጵያ ከዚህ በፊት 2 ሳተላይቶችን ላውንች አድርገናል። እነዚህ ሳተላይቶች የመሬት ምልከታ ሳተላይቶች ናቸው። ኦልሞስት እነሱ የአገልግሎት ጊዜያቸው መስጠት ያለባቸውን አገልግሎት በተገቢው መልኩ ሰጥተው የአገልግሎት ጊዜያቸው አብቅቷል። ተጨማሪ 3ኛ ሳተላይታችንን ደግሞ ቻይና ሀገር ከሚገኝ ከአንድ ድርጅት ጋር ተስማምተን ሳተላይቷን የማልመስ ስራዎችን እያከናወንን እንገኛለን በዚህ ወቅት ላይ ማለት ነው። አሁን የምንገኘው ሳተላይት መቆጣጠሪያ ጣቢያ ወይም ግራውንድ ኮንትሮሊንግ ሴንተር ውስጥ ነው የምንገኘው። እንግዲህ እዚህ ውስጥ ቅድም ውጭ ያያችኋቸው 3 የሳተላይት መረጃ መቀበያ ግራውንድ ስቴሽኖች አሉ። ከነሱ የምንሰበስባቸው መረጃዎች ከፊት ለፊት የምታያቸው ኮምፒውተሮች ባለሙያዎች ተቀምጠው
የሳተላይቶችን እንቅስቃሴ የሚከታተሉበት ነው፣ ሚሽን የሚሰጡበት ነው። እዚህ የምንቀበላቸውን መረጃዎች እንደሚታወቀው ሁለት ዋና ዋና ፍላጎቶችን ለማሟላት ነው። አንደኛ በሀገር ውስጥ የሳተላይት መረጃን ፍላጎት ማሟላት ነው ዋናው ዓላማችን። ከዛ ባለፈ ደግሞ ግራውንድ ስቴሽን አሴ ሰርቪስ በሚል የዚህን የሳተላይት መረጃ ፍላጎት ላላቸው ባይፓስ እየከፈሉ ለተለያዩ ሀገሮችም የመስጠት ፕሮጀክት አለን። በዛ መልኩ እየሰጠን ገቢም እያገኘንበት ነው። ግርማ፣ ለነበረን ቆይታ እጅግ በጣም ከልብ እናመሰግናለን። እኛም ተከታይ ስራዎችን እንግዲህ እየተከታተልን ወደ ተመልካቾችም እናደርስ ይሆናል። ለነበረን ቆይታ ግን ከልብ አመሰግናለሁ። እጅግ በጣም እናመሰግናለን። እሺ። ከውጭ የዜና ምንጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መንበረ ስልጣናቸውን ከተረከቡ ወዲህ በንግድ ልውውጡ ላይ ተጽዕኖ ሊያሳድሩ የሚችሉ ዓለምን የሚያነጋግሩ የታሪፍ መጣሎችን እያካሄዱ ይገኛሉ። እስካሁን የጣሉት ታሪፍ እያነጋገረ ሳለ ፕሬዚዳንት ዶናልድ ትራምፕ በሚቀጥሉት ሳምንታት ውስጥ በከፍተኛ ቴክኖሎጂ ሸቀጦች ላይ አዲስ ታሪፍ እንደሚጥሉም አስታውቀዋል። አለምነህ ዋሴ ትንታኔውን አዘጋጅቷል። ትራምፕ ከቻይና የተስፋ መግለጫ በኋላ ትሩዝ በተሰኘው ማህበራዊ ሚዲያቸው ያሰፈሩት መልእክት ተስፋው ላይ ቀዝቃዛ ውሃ ቸልሶበታል። የትኛውም ምርት ከታሪፍ ነፃ ለመሆኑን ገልጸው ስማርትፎንና ላፕቶፖች እንደዚሁም ሌሎች የኤሌክትሮኒክስ ምርቶችም ከአጸፌታ ታሪፎቹ በፊት የነበረው የ20 በመቶ ታሪፍ ይሰራባቸዋል ብለዋል። ብዙም ሳይቆይ ለነሱም በተለየ የሚወጣ የአጸፌታ ታሪፍ ሰለባ እንደሚሆኑ አስገንዝበዋል። የየትኞቹም ሀገራት ታጋች አንሆንም፣ በተለይም ቻይናን የመሰሉ ባላጋራ የንግድ ሀገራት ብለዋል። ትራምፕ ኤርፎርስ ዋን ተብሎ በሚታወቀው ፕሬዝደንታዊ አውሮፕላናቸው ውስጥ አብረዋቸው ለተጓዙ ጋዜጠኞች በሰጡት ቃለ ምልልስ በሚቀጥለው ሳምንት በሴሚ ኮንዳክተርስ ላይ አዲስ ታሪፎች እንደሚጥሉ አስታውቀዋል። አልጀዚራ እንደዘገበው የአሜሪካ የንግድ ሚኒስትር ሃዋርድ ሉትኒክ ብዙዎቹ ቻይና ውስጥ የሚመረቱ የከፍተኛ ቴክኖሎጂ ምርቶች ላይ የተደረገው የአጸፌታ ታሪፍ ነፃነት ጊዜያዊ እንደሆነና ሴሚኮንዳክተሮች ላይ በሳምንት ጊዜ ውስጥ አዲስ ታሪፎች ይጣላሉ ብለዋል። ዋይት ሃውስ ዓርብ ዕለት ለአሜሪካ የጉምሩክና የድንበር ቁጥጥር መስሪያ ቤቶች የከፍተኛ ቴክኖሎጂ ምርት ምድቦች በሚል ርዕስ ስር 20 የዕቃ አይነቶችን ከአጸፌታ ታሪፍ ነፃ አውጥቷቸዋል። ትራምፕ ትናንት እሁድ የሰጡት ማንም ከታሪፍ ሜንጦ ላይ እየወረደ አይደለም የሚለው መግለጫቸው በዓለማችን ሁለቱ ግዙፋን የኢኮኖሚ ኃይላት መካከል የተባባሰውን ውጥረት እያረገበ ሊሄድ የሚችል ጅምር ተደርጎ የተጣለበት ተስፋን ወዲያውኑ ድርግም ያደረገ ነው። ዓርብ ዕለት የተሰማውን ቸር ወሬ በ48 ሰዓት ልዩነት ዶናልድ ትራምፕ በዚህ ሁኔታ የማይቀጥልና በሳምንት ጊዜ ውስጥ ሌላ ታሪፍ የሚጣልበት መሆኑን መግለጻቸውን በዓለም ንግድ ላይ የተፈጠረውን እርግጠኛነት ማጣትና የገንዘብ ገበያዎችን መተማመን ያሳጣውን አባዜ ይበልጥ ያጠናከረ ሆኗል። አልጀዚራ የጠቀሳቸው ዳንኤል ኢቭስ የተባሉም የዊድቡሽ ተቋም ተንታኝ ለመዋለ ንዋይ አፍሳሾች ትናንት እሁድ በጻፉት ማስታወሻ በዚህ ከዋይት ሃውስ የሚወጣ ማብቂያ የሌለው ዜና ምክንያት የተፈጠረው ግዙፍ ውዥንብር ወይም ግራ መጋባት ኢንዱስትሪዎችን ራስ የሚያዞርና የአቅርቦት ሰንሰለታቸውን ለማቀድ ለማሟላትና ለመግዛት የሚሞክሩ ኩባንያዎችን ደግሞ ከባድ ሀኬት ላይ ይጣል ነው ብለዋል። ትራምፕ በአብዛኛው የዓለም ሀገራት ላይ ኤፕሪል 9 ቀን በኢትዮጵያ አቆጣጠር ሚያዝያ 1 ቀን ተግባራዊ ማድረግ የጀመሩት የታሪፍ እርምጃቸው ወይም ዘመቻቸውን በ14 ሰዓታት ውስጥ ለማቋረጥ መገደዳቸውንና ለ3 ወር ማራዘማቸው የሚታወቅ ነው። ከዚህ በኋላ በሁለቱ ሀገራት የታሪፍ ምጣኔ ላይ የሚደረግ መጨመር ተራ የቁጥር ጨዋታ ከመሆን አያልፍም። ምክንያቱም በዚህ ሁኔታ ውስጥ በሁለቱ መካከል ሊካሄድ የሚችል ትርጉም ያለው ንግድ አይኖርምና ማለቷ አብሮ የሚታወስ ነው። ጦርነቱንም እስከ መጨረሻው ሰዓት ድረስ ለመጋፈጥ ዝግጁ መሆኗን መግለጿ ይታወቃል።
ይህ በእንዲህ እንዳለ የቻይናው ፕሬዚዳንት ሺ ጂንፒንግ ከአሜሪካ የታሪፍ ቱማታ በኋላም ሀገራቸው ከደቡብ ኤሽያ ሀገሮች ጋር ያላትን የንግድ ግንኙነት ለማጠናከር ያለመ ጉብኝት በዛሬው ዕለት ይጀምራሉ። ምሽት 12 ሰዓት የጀመረው የቲቪ ዜና 57 እስከ ምሽቱ 3 ሰዓት የሚዘልቅ ይሆናል። ምዕራፍ አንድን እዚህ ላይ እናበቃና 1 ሰዓት ሲሆን ደግሞ በምዕራፍ 2 የስፖርትና የቢዝነስ ዘገባዎችን ይዘን የምንመለስ ይሆናል ከነ አቅራቢዎቻቸው። አሁንም ምርጫችሁን የኢትዮጵያ ቴሌቪዥን ስለምታደርጉ እናመሰግናለን። ተመስገን በየነ ነኝ። 1 ሰዓት እንገናኝ።